ጽዮን እዝራን ጉድ ሰራችው። እስከ ዛሬ ድረስ እዝራ ጽዮን ትወደኛለች ብሎ ይጨነቅላት ነበር። ነገር ግን ለብርና ለገንዘብ እንደቀረበችው እንጂ በጭራሽ እንደማትወደውና እንደማታፈቅረው መቼውንም ቢሆን ልታፈቅረው እንደማትችል እንደውም ይሄ ብቻ ሳይሆን በቁመቱ ተሳልቃበት አባራዋለች። በጣም የሚያሳዝነው ነገር ግን ውድ ቤተሰቦቼ እዝራ እንደምትወደውና እንደምታፈቅረው ነበር የሚያውቀው። እናም ውስጧ እንዳይጎዳ ሲል ነበር ይከታተላት የነበረው። እንዳትጎዳ በተለይ መጠጥ ቤት በሄደች ቁጥር እየተከታተለ ብዙ መጠጥ እንዳትጠጣ ይንከባከባት ነበር። ዛሬ ግን በጣም በሚያሳዝን ሁኔታ ውስጡን የሚነካ በተለይ ደግሞ አስባችኋል? ወንድ ልጅ ሆኖ በቁመቱ ስትጫወትበት አንተ እኔ ስላፈቀርኩህ አለች። ስላፈቀርኩህ ቁመት ጨመርክ ነው ያለችው። እናንተ ስማ እና ደግሞ ለገንዘብ ብላ እንደቀረበችው ሲቀጥል ጽዮን ከአቶ ቃለአብ ጋር የምትሰራው የቤት እህት ሆና ተገኝታለች። እንግዲህ እህትየው ደግሞ የዛን ቤተሰብ ንብረት መውሰድና መውረስ ስለምትፈልግ ምንድነው ማድረግ ያለባት? እዝራን ከዚች ልጅ ጋር ማጣመር ነው። እህቷን እንደውም ምንድነው ስትላት የነበረው? በጭራሽ ከዚህ ልጅ ጋር ከተለያየሽ እኔና አንቺ የምንጣላበት ጊዜ ይመጣል። ስለዚህ ሄደሽ ይቅርታ ጠይቂ ብላታለች። ወዳ ሳይሆን በግዷ ነው እዝራ ጋር እየታገለች አለችው። እኔ አሁን በጣም አሳዝነኛለች በነገራችን ላይ ሲሆን፣ ምክንያቱም እምቢ ብትል እህቷ ምን እያደረገቻት እንደሆነ የታወቀ ነው። ሲቀጥል እዝራን ለማትወደውና ለማታፈቅረው እየባከነች ነው ያለችው። አይገርምም? የሁለት ዓለም ሰዎች። ጽዮንንስ ማን ይረዳት? እህቷም አልተቀበለቻትም። እዝራም ካሁን በኋላ በጭራሽ ሊቀበላት አይችልም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዝዝት ይበልልኝ የኔ ቅኖች። ያው እንደተለመደው ለቻናሉ አዲስ ከሆናችሁ ቪዲዮ ሲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ስወዳችሁ ሳከብራችሁ የኔ ቀኖች የኔ መልካሞች ላይክ ማድረጋችሁን አትርሱ። ቪዲዮውን ስትከፍቱት እንደው ፕሊዝ ላይክ ማድረጋችሁን አትርሱ ማለት ነው። ጫን በሏት፣ አትቁሯል ላይኳን። እና ወደ ድራማ ስመለስ እንግዲህ ዛሬ ትክክለኛ ማንነቷን ጽዮን አውጥተዋለች ማለት ነው። ለእዝራ ገልጻለታለች። ለገንዘቡ እንደቀረበችው በትክክል ነግረዋለች ማለት ነው። ለገንዘቡ እንደቀረበችው ብቻም ሳይሆን ከፍ ዝቅ አድርጋ ስለ ማንነቱ ራሱ ማለቴ በራሱ ላይ ስቃ ተሳልቃበታለች። እዝራም ቢሆን እኔ እስከ ዛሬ ስለምታፈቅረኝና ስለምትወደኝ ብዬ እንድትጎጂ አልፈልግም ነበር። ነገር ግን በዚህ ደረጃ ማስመሰል ትችላለሽ እንዴ ብሎ እውነትም በተለይ በቁመቱ ስትሳለቅበት ትቷት እውነትም ቆርጦለት ትቷት ሄዷል ማለት ነው። በሌላ በኩል እህቷን እኔ ከሱ ጋር ተለያይቻለሁ፣ በቃ አልወደውም፣ አላፈቅረውም፣ እሱም ሊቀበለኝ አልቻለም ብትላትም ቤቲ ተብዬዋ ማለት ከአቶ ቃለአብ ጋር የምትሰራው በጭራሽ እሱም መለየት የለብሽም፣ ተምረሽ የታባሽ ልትደርሽ ነው፣ ይልቁንስ የዚህን ሀብታም ሰውዬ ገንዘብ መዝብረን መክበር አለብን ብላታለች ማለት ነው። ወዳ ሳይሆን በግዷ እዝራን ሄዳ ይቅርታ ብትጠይቀውም ነገር ግን እዝራ ደግሞ ይቅርታዋን ሊቀበልላት አልቻለም። አንድ ሰው ታግሶ ከዛ ግን አንድ ጊዜ ከቆረጠ ቆረጠ ነው። እዝራ ሁለተኛ ድጋሚ ፊቷን እንዳያያትና እንዳትከተለው አድርጎ አስጠንቅቆ ለጽዮን ነግሯታል። ይህንን ነገር በድጋሚ ለእህቷ ለቤቲ እንዴት እንደምታስረዳት አላውቅም። ቤቲ ከእዝራ እንድትርቅ አትፈልግም እህቷ ጽዮን። በዛ ላይ ከአቶ ቃለአብ ጋር ያላት ቀረቤታ አሁን አስግቷታል። ወይዘሮ ሜላት ስለ ድርጅቱ ስላወቀችና ወይዘሮ ሜላት ደግሞ ስለ ድርጅቷ አውቃ ራሷ ጠንቅቃ ከሰራችበት ያን ድርጅት መልሳ ከርብታ ወደ ራሷ እንደምታደርገው እርግጠኛ ስለሆነች በጣም እያሳሰባት ነው። አቶ ቃለአብ ግን ያ ነገር በጭራሽ ሊያሳስበው አልፈለገም። ምን አቅዶ ነው አላቅለትም። ነገር ግን በጭራሽ አታስቢ እያላት ነው። እንግዲህ እዚህ ላይ ይሄ ድርጅት ምርታማ ከሆነ ውጤታማ ከሆነ ለቤቲ ሆቴል ይከፍትላታል። ይህንን ነገር ቃል ስለገባላት ደግሞ ይህ ነገር ቤቲ እንድከስር አትፈልግም። ገብቷቸዋል ቤተሰብ። አሁን ይሄ ድርጅት ሜላት ወደ ራሷ ተመልሳ ስራውን ቀጥ አድርጋ ከሰራች ከአቶ መስፍን ጋር ድርጅቱ ወደ ራሷ ይመለስላታል። ወደ ራሷ ከተመለሰ ደግሞ ቤቲ ተብዬዋ እስከዛሬ ስታሽቃብጥ የነበረችው ለዛ ቤተሰብ ብጥብጥ ምክንያት የሆነችው አንደኛዋ
ምንም ሳታገኝ ትባረራለች ማለት ነው። እንግዲህ ያሰቡት ካልተሳካ አቶ ቃለአብ ምንም ነገር አያደርግላትም። ለጊዜው ግን አሁን እሱ ቢራውን እየጠጣና እየደነሰ ነው። ሰው ግን እንዴት ነው በሰው ሲቃይና በሰው ህመምም ይደሰተው? እናንተ እሺ ይውሰድባት፣ ያክስራት፣ ግን በሰው እንባ፣ በሰው ድካም፣ በሰው ጉልበት፣ በሰው ገንዘብ እንዴት በዚህ ደረጃ ይደሰታል? እናንተ ውስጣችሁ ምን ያክል የህሊና እርካታ ቢያገኝ ነው? እኔ ማርያምን በጣም የሚገርመኝ ሰው በሰው ሲቃይና በሰው እንባ ሲደሰት፣ በሰው ለቅሶ ሲስቅ ስታዩ አይገርማችሁም? ቤተሰብ አሁንም ቃለአብ እንደዛ እያደረገ ነው ያለው። በወይዘሮ ሜላት ቤተሰብ መበጥበጥ ያው ከድሮ ጀምሮ እየሰራ የመጣ ሰው ነው። አሁን ውጤታማ ሆኖ ቢሳካለትም ግን እውነት ነው። ውሸት ደግሞ ለጊዜው እንደዚህ ልክ አሁን አቶ ቃለአብ እንዳለበት ሆኖ ይቀጥላል እንጂ እውነታ ወጥታ ወደ ትክክለኛ ቦታዋ ትመለሳለች። አቶ ቃለአብም እውነታው ይወጣለታል። አንደኛ ነፍሰ ገዳይ በሚለው ይያዛል። ሁለተኛ ደግሞ የወይዘሮ ሜላትን ድርጅት እንዳከሰረ እሱ አንደኛ ነው። ሰው መጨረሻው እንደማያምር እርግጠኛ ነኝ። በጣም የሚያሳዝነው ነገር ልጁ ምንም በማያውቀው ነገር በኋላ ችግር ውስጥ እንዳይገባ ይሄ ድርጅት ከስሮ ይሄ ልጅ አሁን የተንጠራራበት ሀብታም ነኝ እንደዚህ ነኝ ብሎ የተቆለለበት እንጦሮጦስ እንዳይገባ ነው መፈራለት ልጁ ምንም በማያውቀው እና በጣም ነው ያለኝ ማለት እዝራን እንደዛ ስትናገረው ምናምን በጣም ነው ያሳዘነኝ እዝራ። ሲቀጥል ደግሞ ጽዮን እስከዛ ድረስ ካያችሁ ቅዱስ በጣም ነበር የሚወዳት፣ በጣም ነበር የሚያፈቅራት። እንግዲህ የሀናን ህይወት እንኳን ምስቅልቅሉን እንዳወጣላት ጠይቃው እሺ ብሎ ያን ሁሉ አድርጓል። አሁን ግን እየራቃት ነው። ቢወዳትም ቢያፈቅራትም እንደ በፊቱ አይደለም። እሷ ደግሞ እየተከተለችው ነው። ሁለት ያጣ መሆንማ የለብኝም እያለች ነው። እና ድራማው ግን የሆነ ዝም ብሎ ግራ የሚያጋባ ነገር ሆኗል ማለት ነው። በዛም ስትሉት በዚህም ስትሉት ወይ ቋጭተው አይገላግሉን እኛንም አሉኝ። እስከ መጨረሻው ድረስ ማየት አለብን ብለን እኛም እየተከታተልነው ነው። ግን መጨረሻው ዝም ብሎ ምን እንደሚሆን አላውቅለትም። ለማንኛውም ግን አሁን አዲስ ነገር እየታየው ወይም በዛሬው ዕለት አዲስ ነገር የወጣው ምንድነው ካላችሁኝ ጽዮን እዝራን እንደማታፈቅረውና እንደማትወደው ለገንዘቡ ብላ እንደተጠጋችው አንድ ወጥቷል። ሁለት ደግሞ እዝራን ማለት ጽዮንና ቤቲ እህትና እህት መሆናቸው እሱ ወጥቷል። ቤቲ ተብዬዋ የጽዮን እህት እሷ እዝራን ለእዝራ እንደላከቻት አፍቅራው ወይም እንዳፈቅራትና እንደወዳት አድርጋ ከዛ ቤተሰብ ተቀላቅላ ያው ገንዘብ ለመውረስ ያሰበችው ነበር። ነገር ግን ነገርየው የሚሳካላት አይመስለኝም። ይሆናል ብዬም አላስብም። ምክንያቱም በጭራሽ ሊሳካ አይችልም ነገር አሁን ማነው ስሙ ይሄ እዝራ በጭራሽ ከሆነ በኋላ እሷን አያምናትም። ምንም ብትልም በድጋሚ ይቅርታ ብላት ነበረ። ነገር ግን በድጋሚ ይቅርታ ለማለት ብትሄድም በጭራሽ ሊቀበላት አልቻለም። ሌላው ሀና በጣም አስገርማኛለች በዛሬው ዕለት ማለት ነው። ውድ ቤተሰቦች እንግዲህ ከእዝራ ጋር የነበራት ግንኙነት ደስ ሲላት ቻው ትለዋለች፣ ስትመለስ ደግሞ ይቀበላታል እና እሷም ግራ ተጋብቶ እባክህን ተወኝ፣ ከአንተ ጋር ሰውን ሰላም አለኝ፣ ችግሮችን ለመርሳት ነው ወደ አንተ የምመጣው እያለችው ነበር እዝራ። ይህንን ንግግሯን ደግሞ ውድ ቤተሰቦች ከሌሎቹም ጋር የምትናገረው ነው። ከአሴርም ጋር ከዛ ከኤልያስ ጋር የምትናገረው ንግግር ነው እና እኔ ግራ ገብቶኛል ያና ነገር። እሷ ግራ ተጋብታ አሁንማ እዝራን ራሱ ግራ አጋብተዋለች። እንደውም ሰላምዬ ምንድነው ያለቻት? እባክሽን ልጁንም ግራ አታጋቢው፣ አንድ ቀን የቆረጠ ጊዜ ግን ጭራሽ ዘወር ብሎ አይሽም ስትላት የራሱ ጉዳይ ይቁረጥ ነው ያለችው። ገብቷቸዋል። ሀና ለእዝራ ፍቅር ቢኖራ ኑሮ የራሱ ጉዳይ ይቁረጥ አትልም ነበረ። እዝራም ግራ ተጋብቶ ሰላምን ለመጠየቅ ሞክሮ ነበር። በቃ ፍቅር እንደዚህ ነው የሚያደርገው፣ ስለዚህ የኑረው ዝም ብለህ ኑረው እንደ ሀና ነው የሚያደርገው ብለዋለች። እና እዝራም ራሱ ግራ ተጋብተዋል። እና የሆነ ድራማው በአጠቃላይ ብቻ ውድ ቤተሰቦች ግራ አጋብቶናል እኛንም ማለት ነው። እና እኔ እንጃ መጀመሪያ አካባቢ ምናምን በጣም አሪፍ እየሄደ ነበር። ነገር ግን የኢትዮጵያ ድራማ ሁልጊዜም እንደዚህ ነው። ላይክ እንደ ሀረግ ድራማ አሁን በጣም ጥሩ ሄዶ
ሁለተኛ ማለት አንደኛ ሲዝን ላይ መጨረሻ አካባቢ በጣም ይደብር ነበር እና አሁንም ይሄ እንደዛ ነው የሆነው ታውቃላችሁ። ደህና መጥቶ አሁን ላይ ግን በጣም የሚደብር ሁኔታ ላይ ነው ያለው እና ማሮቼ ውዶቼ ፍቅሮቼን እዚህ ላይ ያበቃለሁ። ስወዳችሁ ግን ላይክ ማድረጋችሁን አትርሱ። ባባ